ማንንም ማናገር አልፈልግም። ፔሸንቶች እንኳን ቢመጡ የዛሬ ተረኛ ዶክተር ያያቸዋል። መርዶ እያረዳኸኝ ነው የምረጋጋው? እመኝ፣ የትም አትርቅም። እንዴት ነው የትም አትርቀው? ሞተች እኮ አላልኩሽም? ለእኔ ሞተችም ጠፋችም ያው ነው። የምጥ መርፌ ወቅት ልጄን ተረከብልኝ አላልኩም ነበር? መጨከን አቃተኛ። እንዳልሽው በወሊድ ምክንያት ሞተች ብሎ ልጁን ብቻ እኮ ማውጣት ይቻል ነበር። አሁን የተገለጠልህ? ነገሩን ያጓተተው እኮ ባለቤትሽ ነው። ከኔ በላይ ለሷ እንደሚጨነቅ አውቃለሁ። ብዙ ጊዜ በሷ ምክንያት ተጨቃጭቀናል። ገና ከጽንስሱ ጀምሮ አብሬ ስላለሁኝ ይሄ በራሱ የአባትነት ስሜት ይፈጥራል እኮ። አቤት ዮዲት። አቤት። አንድ ሚስጥር ልንገርሽ። ይህ የአብርሃም ቀናው ቻናል ነው። እንደ ድሮ እንደምሰራው እንደምታውቀው ከባድ ስፖርቶች ሳይሆኑ ቀለል ያለ የሚያዝናናኝ ቤት ውስጥ የመዝናናው በስፖርት ነው እና ይሄ አሁን ሁለመናዬን የሚያሰራ ነው። እጅህን፣ እግርህን፣ ሁለመናህ እንቅስቃሴ አለ። ያም ደግሞ እዛ ጋ ያለው የእግር ነው። ደረጃ ስትወጣ ይህን አሁን እንትን ካላለ ደረጃ ስትወጣ ምንም ነገር ሳይሰማህ እንድትወጣ ያደርጋል። ቆንጆ ነው ማለት። አዎ እዚሁ ሙሉን ጤናን ትጠብቃለህ በተሟላ ስፖርት ውጭ መውጣት ሳያስፈልግ። ቆንጆ ነው። ቆይ እዚሁ ግን እንዳለ ጌትሽ የሆነ ቲያትር ላይ ወጡም ከሰሉም እንዲሁ መድረክ ላይ ካልወጣ ካልተሰራ የሚባል ነገር አስታወስከኝ። እንደውም እንደዚህ አይነት ነገር ቲያትር ቤቶች ሆነህ አይደለም ቲያትር ስታዘጋጅ ስትጫወት ብዙ ቻሌንጆች ይገጥመዋል። እነዛን ግን አንተ ነው የምትወጣቸው። ያንተ ዝግጅት ነበር? የኔን ዝግጅት ነበር። የጨለማው ስልጣን የሚል ነው እና አለማየሁ ታደሰ የሚጫወቱበት ነው። ብዙ ጎበዝ አክተሮች የሚጫወቱበት ነው። ሸዋንሽ ሙላም ነበረችበት እና ይሄንን ስንሰራ ቲያትሩ ላይ ልጁ ወጥ የሚሰራበት አክት አለ። ስለዚህ እኔ ምን አደረኩ መሰለ፣ የግድ እንትን ማድረግ የለብን በሲምቦል እንዲሰራ አደረኩ። ለምንድን ነው አንዱ ገምጋሚ ከመካከላቸው ለምንድን ነው ከሰሉ ሹሮው ምኑም እዚህ መጥቶ ሹሮውን እየሰራ እየነካ ለምን ጨዋታውን አይጫወትም እንዴ? ይሄ እኮ ሲምቦል ማድረግ ነው። ይህንን ሁሉ ማቴሪያል የማመጣው እዚህ ጋር አምጥቼ ታዲያ ለምን መኖሪያ ቤቱን አላስቀምጠው? ሲነሪ ታዲያ ለምን ይሰራል? ስለዚህ እኔ ያደረኩትን መሰለ፣ ልጁ ከጓዳ መጥቶ በማማሰያ ሲቀምስ ይታያል። ኦልሬዲ እዛ ተመልካቹ ይገባዋል ወጥ እንደሰራ። ስለዚህ ይህን ነገር አላረገውም አልኩ። እኔ ጌታሁን ኃይሉ እባላለሁ። አብርሃም ቀናው ያው በብዙ ነገር ታውቁታላችሁ። ቲያትር አዘጋጅም ነው። ድራማ የሚያዘጋጅ ነበር። አብረን እናዘጋጅ ነበር። አብረን ብዙ ነገር ሰርተናልና የእሱን ፕሮግራም ባካችሁ ተከታተሉ። ላይክ፣ ሰብስክራይብ አድርጉ። ይህ የአብርሃም ቀናው የዩቲዩብ ቻናል ነው። የዛሬ እንግዳዬ አርቲስት ጌታሁን ኃይሉ ነው። አርቲስት ጌታሁን ኃይሉ በሙያው ከ40 ዓመት በላይ የቆየ ባለሙያ ነው።
ተዋናይ ነው፣ አዘጋጅ ነው፣ እንደዚሁም ደራሲ ነው። ብዙ የተለያዩ የቴሌቪዥን ድርሰቶችን ለኢትዮጵያ ሕዝብ በማቅረብ የታወቀ ነው። በተለይ የወጣቶች ፕሮግራም በሚል በፊት ይተላለፉ በነበሩ ተከታታይ ፕሮግራሞች ላይ በርካታ የቴሌቪዥን ጽሁፎችንና ዝግጅቶችን፣ ትወናዎችን ያቀረበ አርቲስት ነው። ካየሁት ረጅም ጊዜ ሆኖኛል። 10 ዓመት አልፎናል አይደል? አርቲስት ጌታሁን በትክክል 10 ዓመት ሆኖናል። እስቲ ጌትሽ መጀመሪያ እንደው ወደዚህ ሙያ እንዴት ገባህ? ምን ጠራ? እንግዲህ ወደዚህ ሙያ የገባሁት እኔ ድሮ በልጅነታችን የወጣት ማህበር የሚባል ነበር እና እኔ እድሜ ለዛ በቃ አልነበረም። ልጅ ነበርኩ፣ የ13 ዓመት ልጅ ነበርኩ። ግን በጣም ጎበዝ ልጆች እና አባይነህ አበራ የሚሏቸው በጣም የተለዩ ልጆች ነበሩ እና አሁን አባይነህ አበራ ያልኩህ እኛ ጋር ተፈትኖ አንደኛ ወጥቶ ትቶ ሀረር ጦር አካዳሚ ነው ሄደው እና እነሱም በማየት እህቴም ከነሱ ጋር ስሰራ ስለነበረ እዛ እየሄድኩ ሳይ በጣም ፍቅር ያዘኝ። በወቅቱ በእኔ እድሜ የሚሰራ ስላልነበረ እዛ ባለካባና በለዳባ የሚል ቲያትርና ባህል አዳራሽ ነበረ። ሁለተኛ የመጀመሪያው ስራ አስኪያጅ አቶ ተፈሪ የሚባል ነበረ። የአቶ ተፈሪ የሚባለው ስራ አስኪያጅ በጣም ጎበዝና አዘጋጅ፣ ደራሴ፣ ተዋናይ ውጭ የተማረ ሰው ነው እና በእኛ እድሜ ያሉ ሰዎች ከ15 እስከ ምናምን ያሉ ያው ለማስተማር ይፈልግ ነበረ። በአጋጣሚ እኔ እዛ ሄድኩ። የ13 ዓመት ልጅ በእኔ እድሜ ያስፈልግ ስለነበረ ገዝሞ በልጅነቱ የሚል የመንግስቱ ለማን ቲያትር ሰራው እና ከዛ በኋላ ያው ያልኩ ቲያትር ሰራ። ያው ቲያትር ቤት ያ ቲያትርና ባህል አዳራሽ ድሮ ሙዚቃ ክፍል ብቻ ነበረ እና በኋላ ግን ቲያትርም ያስፈልጋል፣ ቲያትር ቤት መሆን አለበት ተብሎ ቲያትርና ባህል አዳራሽ ተብሎ አክተሮች መቀጠር ተጀመረ። ከዛ በኋላ ያው በቅጥሩም ላይ እኛ መግባት ነበረብን። እኔና አላዛር ሳሙኤል ይባላል። አላዛር ሳሙኤልም በእኔ እድሜ ነበረ ነው። ከዛ የኪስ ገንዘብ እየተሰጠን መስራት ጀመር። በኋላ ግን ቋሚ ቲያትር ቤት ሆኖ እንትን ሲል እኛን ያው እድሜያቸው 18 ስላልሞላ እነዚህ ልጆች 18 ዓመታቸው ነው መቀጠር አይችሉም በሚል በቃ መቅረት አለበት ሲሉ ያው ሁሉም ለምደውናል፣ አዘጋጆቹም ይፈልጉናል። በዛን በእድሜያችን ጎበዝ ነበር። ከዛ በኋላ ያው አይ እድሜያቸውን ጨምረው መግባት አለባቸው በሚል እድሜ የሚመዘግብ ሰው ከዛ መጣ። እሱ ነበር አይሆንም ያለው። ከዛ በኋላ አይ እንዲህ ከሆነ በቃ እድሜያቸውን ይጨምሩ ተባለ። ገለታ ተክለጻዲቅን ታውቃዋለህ? አዎ እንዴ። ገለታ ተክለጻዲቅ በጣም ጎበዝ ነበረ። በዛን ወቅት ታይፕ ይጽፍ ነበረ። ታይፑ ላይ 18 ብሎ ከዛ በኋላ ቲያትር ቤት እንድንቀጠር ሆነ እና ከዛ ያው እንግዲህ እየተባለ እንዳሁኑ ቲያትር ቤት ውስጥ ባንዴ መሪ ተዋንያን ተፈናጠህ የለም። በእኛ ጊዜ አጃቢ ትሆናለህ፣ ረዳት ተዋናይ ምናምን እየተባልክ ነው እንጂ ባንዴ መሪ ተዋንያን በፍጹም አትሆንም። ያኔ ስንት ነበር ይከፍሏቸው የነበረው? ብዙ ነበር? በጣም ትንሽ ነች፣ 60 ብር የኪስ ገንዘብ ነች። ለእኛ ግን በጣም ኤክሰስ ነው። ልጆች ነበር፣ ኑሮም የተመቸ ነው። ሁለተኛ ቤተሰብ ላይ ነው ያለው። ይሄን ያህል ሙያው ላይ ነበር የሰው ፍቅር በሙሉ የነበሩት። ደግሞ በኋላ ሲቀጠሩ በጣም ጎበዝ ልጆች 26 ነበርን። ሴቶቹም ጎበዞች ነበሩ፣ ወንዶቹም ጎበዝ ነበሩ እና
26ቱም ቋሚ ሆነ። ከዛ በኋላ ያው በዚህ መልኩ ቲያትር ቤት ቲያትር መስራት ተጀመረ። እንትን ቤተሰቦች ያውቁ ነበር መቀጠርን ወይስ በድብቅ ነበር? መጀመሪያ እኔ መሄዴን ማንም አያውቅም። በኋላ ግን ያው እቴም የዚህ ኢንተርስት ስለነበራት ፎዚያ አንዳርጌ ትባላለች። የዚህ ፍቅር ስለነበራት እሷ ድጋፍ ትሰጠኝ ነበረ። ምክንያቱም እሷ የምትፈልገው ነው። እሷ ትጽፋለች፣ ትተውናለች እና በቃ ይሄ በእሷ ድጋፍ ስለመጣ በቃ ቤተሰብም ምንም አላሉኝም። ወንድሞቼም እህቶቼም በቃ ለሙያዬ ፍቅር ኖሯቸው በጋበዝኳቸው ቁጥር ቲያትሩን አይተው አድንቀው ነው የሚሄዱት የነበረውና በቤተሰብ በኩል ምንም ችግር የለብኝም ነበር። እድለኛ ነበርክ ማለት? በጣም እድለኛ ነበርኩኝ። የገባቸው ነበሩ ኪነ ጥበብ ወንድሞቼም ቢሆኑ እቴም ብትሆን የገባቸው ነበሩና በዚህ መልኩ ከዛ በኋላ እዛ ቲያትር ቤት እሳት ሲነድ የሚል ቲያትር ከባለካባ ቀጥሎ አያልነህ ሙላት እሳት ሲነድ የሚል ቲያትር እንትን አለ። እዛ ላይ የወጣቶች ፓርት እሱ ላይ ተሳተፍኩ። ከዛ በኋላ ያው ያ ጥሩ ተሰራ። እንደ ድሮ ክፍለ ሀገር ምናምን ትሄዳለህ እና በየክፍለ ሀገሩ የሄድክ ነው ቲያትር የምትሰራው። ያንን እየሰራን እያለ ከዚያ ደግሞ እንትን ሲል ቲያትር ቶሎ ቶሎ ነው የሚወጣው። እንዲህ አንድ ቲያትር ሙጥኝ ብለህ እንትን አትልም። ከዛ ሰርግና ዋዜማ የሚል ደግሞ ቲያትር ነበረ። ሰዓሊ ስዩም የሚባል ነበረ፣ የእሱ ድርሰት ነበረ። አዘጋጅ ስብሐት የሚባል ነበረ ከውጭ የመጣ። በጣም በብዙ አዘጋጆች ጋር መስራታችን በጣም የተዋጣለት አክተሮች እንድኖር አድርጎናል ሁላችንን እና ያ ቲያትር ተሰራ። በኋላ እንግዲህ ያው ወደ ሰፋ ያለ ፓርት ብቃትህን አይተው ትመረጣለህ። በኋላ አባተ መኩሪያ ያንን እያየ ተማሪ ተጫን የሚል በጣም የዛ የአቦጊዳ ቀይሶ የጸጋዬ ገብረመድህን ድርሰት ነው እና ያ ደግሞ በጣም ፈታኝ ድርሰት ነበረ። አንተ ታውቀዋለህ ያ ጸጋዬን አማርኛ እና በጣም መያዝ አስቸጋሪ እንትን የነበረ ስለነበረ ያው እኛ ወጣቶች ስለሆንን ይህን ያህል የሚከብደን አልነበረን። እሱን አቦጊዳ ቀይሶ አለቀ። አባተ ብዙ ጊዜ እኔ እንትን ስለነበረ ይሄ ነው በጣም ጥሩ ሰርተሻል፣ በጣም እንትን ብሏል። ስለዚህ በቃ አሁን ያረጋገጥከው ሙያን ብሎ ያን መሪ አክተር ሆኜ ተማሪ ጫናጭንን ተጫወትኩ እልሃለሁ። ስለዚህ መንገዱም ቀና እየሆነልህ አንተም በሙያ ውስጥ እየበሰልክ እያወቅከው እየወደድከውና ሰዎችም ሙያህን እያወቁልህ ችሎታህንም እያደነቁልህ በሙያው ማደግ ጀመርክ ማለት ነው። በጣም የጸጋዬን ገብረመድህንን ቲያትር 7 ሰርቻለሁ በመሪ ተዋናኝ። 7 ቲያትሮች ምን ታስታውሳቸዋለህ? አዎ እንዴ አሁን ያልኩህ አቦጊዳ ቀይሶ፣ መልእክተ ወዛደር፣ መቅድም፣ ታርቱፍ ትርጉም ነው፣ ቴዎድሮስ፣ ጋሞ 7 ቲያትሮችን ሰርቻለሁ። ጋሞ ማለት የምታየው ፎቶ ነው እና እሱ ላይ 2 ሰዎች ነን እኔና ሱራፌል ጋሻ የሚባል የሙሉ ሰዓት የሙሉ ፉል ሌንግስ ፕሌይ አምቦሃ የምትጣበት ቦታ የለም እና እሱን በኢትዮጵያ ታሪክ ውስጥ የመጀመሪያው ያልመጣ አክተር የለም። ድሮ የምታውቃቸው አክተሮች በሙሉ ብሔራዊ ቲያትር የነበሩ ምናምን መጥተዋል። ግን ተመርጠን የሰራ ነው እኔና ሱራፌል ጋሻው ነን። ምክንያቱም ያኔ እዛ ላይ እኔ የሻዕቢያ እንትን ሆኜ ነው የምሰራው፣ እሱ ደግሞ የኢትዮጵያ ወታደር ነው። ማርኮኝ ጫካ ውስጥ ታስረን ነው 6 ወር መከራ ያጠና ነው
እኔም ጫካ ውስጥ እየሄድኩ ራሴን እያሰርኩ ከጓደኛዬ ጋር ስክሪፕት እየተናበብን ያ ቲያትር ተሰራ። ከችኮላ የተነሳ ሄራልድ ላይ የሄራልድ ጋዜጠኛ እኛንን የከፈት ነው። ምክንያቱም አንድ የሚገርም ነገር ቢኖር አባተ መኩሪያ ያንን አዘጋጅቶ ዓርብ ዕለት ትሬኒንግ ነበር እና የፎቶዎች ይወሰዳሉ ለፖስተር። ከዛ በኋላ ያው 6 ወር ነው የሰራሁት ብያለሁ እና ፊትህን ወደዚያ አርግ ማርዱካ አለኝ። ከዛ በኋላ አይ 6 ወር እንትን ያልኩትን የገነባሁትን ካራክተር ይሄ ራሱ ዞርታው ካራክተር ይገላልና አልዞርም አልኩት። ከዛ ጀምሮ ዞር ብያለሁ አለ። አልዞርም አልኩ። ከዛ በኋላ እንትን ሲል ጋይ ጸጋዬ እዛ ቁጭ ብሏል። የቁስለኛ ልብሴን ምናምን አወላለኩኝና ወጣሁ ትቼ። በኋላ የሎሬት ጸጋዬ ልጅ ዮዲት የምትባል ነበረች። እየሮጠች መጣ ጋሼ ጠራል አለች። ከዛ በኋላ ያው እሱ ከጠራ ጸጋዬ ያው ትመጣለህ። መጣሁኝ እንትን አልኩ። ለምንድን ነው የምትሄደው ምናምን ብሎኝ ጸጋዬ አባተ ጋር አገናኘኝ። በቃኝ። እኔ ፍቃዱ ተክለማርያም የኔ ካስት ነው። የሱራፌል ካስት ደግሞ ገለታ ተክለ ጻዲቅ ነው። ስለዚህ በቃ ካስት አለኝ። እኔ በራሴ በቃ እንዲህ መጫወት እንደምችል አረጋግጫለሁ ለራሴ። እኔ ደግሞ ስሜቴን ነው አሁን ለህዝብ ቀረብኩ አልቀረብኩ የሚለው ነገር እኔ እንትን አይለኝም። ስለዚህ ተወጥቼዋለሁ ይህንን ቲያትር 6 ወር አሉ። ከዛ በኋላ አሁን ውጣና አርፈህ ተመልሰ ማታ ለመመዳለና አለኝ አባተ። ከዛ በኋላ ተመልሼ መጣሁ። በዛው ኩርፊያም ከዛ ተመልሼ መጣሁ። በኋላ እንትናልና ሳንቲም እንግዲህ መተህ ጎፈር ወይ ዘውድ ብለህ ነው ወደ ላይ የምትመታው። ዕጣ ስታወጣ አባተ መኩሪያ ወደ ላይ መታና እናንተ ናችሁ እስከፍቱታለን እኔና ሱራፌልን። ሳንቲሙ ነው ብር ወጣው ሳይወጣ ለአንተ እኮ ሊነገርህ ይገባል። ለምሳሌ ለአንተና እኔ ዕጣ የሚወጣ ከሆነ ዘውድ እናንተ ናችሁ፣ ጎፈር ነከሌ ናቸው ይባላል። ምንም አልተናገረም። ከዛ በኋላ ያንን ወደ ላይ መታና የምከፍቱት ሁለታችሁ ናቸው አለ። ከዛ እስካሁን ድረስ ይቺ እንትን ያው ሌላው ሰው እንትንም እንዳይል ነው ፊል የፈለጋችሁ መጀመሪያ እናንተኑ ስለነበር በጣም እንዲያበላሽበት አልፈልግም ፊል እንዳያረግ እኛም እነሱም እንዳይሰማ ያረጋት ነገር በጣም ትዝ ትለኛለች እቺ። ከዛ ወር ቀረበ ለህዝብ ቀረበ። ነገርኩ እኮ ሄራልድ ጋዜጠኛ እኛ ሰርተን ተሳስቶ ቲያትር ቤት ያለውን አንዳንድ ነገር ታውቃለህ። እኛ የሰራነውን የእኛን እንትን እየገለጸ የነ ፍቃዱ ፎቶ ማውጣት ችኮላው ብዛት። ከዛ በኋላ የቲያትር 3 ቀን 2 ቀን እኛ ሰራ ነው ለህዝብ። በአንዱ ቀን የመጡት ብዙ ወታደሮች ነበሩ፣ ከፍታ ወታደሮች ምናምን። ቲያትሩ ያስለቅሰሃል፣ ያስቀሃል። 3 ሰዓት ሙሉ ትስቃለህ፣ አንዳንዴ ደግሞ ታለቅሳለህ። እና ሳይሰለች እነዛ ካዩት በኋላ በማግስቱ ይሄ ቲያትር እንዳይታይ ተብሎ ከቤተ መንግስት ስልክ ተደውሎ በስልክ ቆመ። ምክንያቱ 6 ወር የለፋንበት። ከዛ በኋላ በቃ ለምንድን ነው ብሎ አቶ ጸጋዬ ያው የዛን ጊዜ የባህል ሚኒስቴር ቋሚ ተጠሪ ነበረ። እሱም ሄዶ ዋናውን የሀገሪቷን ትልቅ ዋና ሰው አናገረ። ከዛ በኋላ ድጋሚ ሳንሱር እንዲታያል። በደርግ ጊዜ ነው አይደለ የታየው? አዎ ድጋሚ ሳንሱር እንዲታይ ተባለ። እንግዲህ ለሳንሱሩ እነሱ ይቀዝቀዝ እነሱ ስለሚሉ ለሳንሱሩ እነሱ ይስሩ
አለና ፍቃዱና ገለታ ለሳንሱሩ ሰሩ። ከዛ በኋላ በቃ ታይቶ የሚኒስተር ማለት ነው ከባህል ሚኒስቴር ጀምሮ ብዙዎች ናቸው የመጡት። ከሳንሱሩ በፊት ማለት ነው አይደለም። እንደገና ሳንሱሩም ከተደረገ በኋላ እንጋሚ ሳንሱር እንትን ብሎማ አልፎ ተሰራ እኮ እንደገና አሳያችሁ። አሁን ቆመ ይቁም ተባለ። አሳያችሁ እንደገና ሳንሱር በእነሱ እንዲታይ ተደረገ፣ ታየ። ከዛ በኋላ ጣሉት። ጣሉት። ምን ግን ያገኙበት ምንም ነገር ሊገባን አልቻለም። በኋላ ሻለቃ አባይን የሚባል ቅድም ጎበዝ አክተር ነበር ያልኩ እሱ በዛን ጊዜ ያው እንትን ሆኖ ነበር እኛ ጋር አንደኛ ተፈትኖ ወጣ ብያለሁ። እዛ ሻለቃ ነበረ፣ በጣም ከፍተኛ ቦታ ላይ ነበረ። ይጽፋል፣ ጎበዝ ጸሐፊ ነው፣ የእንትን ስራ ነው የሚሰራው። ከዛ በኋላ እስኪ አንጣው ያን ድርሰት አለኝ። ጋሞን ሰጠሁትና ይዞት ሄደ። አየው። በኋላ ቀጠረኝና ተነጋገርን። እሱ ሻይ ብዙ ጊዜ ቡና የሚጠጣው መጥቶ ባህል አዳራሽ ነው ያው ከኛ ጋር። በኋላ አነብቤዋለሁ አለኝ። የጣሉበትን ምክንያት ገብቷቸው አይደለም አለኝ። ገመተው ግን እሱ አንብቦ አለኝ። ገብቷ እሱ ጸሐፊ ምን ሆነ የጣሉበት ምክንያት ገብቷቸው አይደለም። እዛ ላይ እኔ እንደገባኝ ያሉት እኛ ቶኖ ምናምን እያቀረብንለት እንዴት በሄልሜት በሷ በስብሰው መድረክ ላይ ጠጥ ይበላሉ። እኛ ወታደሩን አላሰራበው ነው ማው እሱ የእንትን ወታደር ነው። እኔ ማርከኝ የደርግ ወታደር ነው። እንትና የደርግ አለ የኢትዮጵያ ወታደር ነው። ስለዚህ በዛ ምክንያት እሷን ቆርጦ እንኳን አውጡና ቀጥሉ ማለት አይቻልም። በቃ ሌሎችም ብቻ ምክንያት ነው እንትን ካሉ ጸጋዬ በጣም ያሳማኝ ነው። ለምሳሌ የሆነ ነገር እንትን ቢል የብድ ካራክተር ጽፎ ብዙ የሚናገር ያደርጋል እና ምን ነው እብድ አይናገርም ይላል። ምን ትላደርገዋለህ አንተ? እብድ የፈለገውን ነው፣ ሰካራምም የፈለገውን ነው የሚናገረው። ካራክተሩ የሰካራም ነው ካለ እብድ ነው ካለ እንደፈለገ ነው። እና ብዙ ነገር ጎበዝ ነበረ፣ ያሳመናል ጸጋዬ። ቆይ ግን ጌታሁን ይህንን ስክሪፕት እንዲገመግሙት ከማዕከላቸው ያሉት አክተሮች ናቸው የተመረጡት። እነ ገለታ የዛን ጊዜ ስክሪፕቱ በአንደኛ በትልቅ ሰዎች ነው የታየው። በአባተ መኩሪያ ታየ፣ በሌሎቹ ታየ። ከዛ በኋላ እንዲሰራ ታዘዘ። ገብቷል እና እንጂ በእኛ ቲያትር ቤት እንትን አላለም። በቃ ምክንያቱም ከብቃት ያለፈ ነው የጸጋዬ ድርሰት። ቅድም ገለታን እናንተናን ስጠራ ሰምቼ ነበር። ሁለቱ ፍቃዱና ገለታ ምን እንዲያደርጉ ነበር? እነሱ ምን መሰለህ ሪፖርት እንዲያደርጉ ነበር። ስክሪፕቱን አይተው አይደለም ሪፖርት እንዲያደርጉ ሳይሆን እኛ ለህዝብ ተከፍቶ 2 ቀን ሰራ ነው አይደለ? ከዛ በኋላ ደግሞ ሚሊቴሪዎች መጥተው አዩ ትልልቅ እንትኖች። ከዛ ታገደ ገባ። በኋላ ጸጋዬ የድጋሚ ታይ ሲባል የነሱ አሰራር ቀዝቀዝ ስለሚል እነሱ ለሳንሱሩ ይስሩታል። እኮ ይስሩት ማለት ምንድን ነው? ያንብቡት ነው። ለሳንሱሩ ተሰራ እንጂ ገምጋሚ መጣና ከዛ ሚኒስትሮች ሳይቀሩ መጥተው የባህል ሚኒስትሩ ገመገሙ። ያን ቲያትር ድጋሚ ለመፍቀድ ይታይልኝ ብሎ ስላመለከተ እነሱም አይተው ጣሉት። ከዛ በኋላ እኮ ነው እስኪ ምን አይተው እንደጣሉት ለአንብበው ብሎ ሻለቃ አባይነህ ይዞት ሄደ። እሱን ተረዳ። ግን ጌታሁን አሁን ያለው የመድረክ አከባበርና በእናንተ ጊዜ የነበረው የመድረክ አከባበር በጣም የተለየ ነው። ልክ የመቅደስ ያህል ነበረ በእናንተ ጊዜ ይከበር የነበረው። እስቲ አሁን የአሁኑ ትውልድ ይሄንን አይረዳውም እና እንዴት ነው እስቲ የምትገልጸው ያን ጊዜ የነበረው መድረኩ እንዴት ታከብሩት እንደነበረ? በመጀመሪያ ደረጃ ከብዙ ትሬኒንግና ከብዙ ልፋት በኋላ ነው አንድ ካራቴ ማስተር ለመሆን ብዙ ስቃይ ነው ያተ ፊልሞች አይተ እንደሆነ የተለያዩ ነገሮች እና የኛም እንትን
ከዚህ በፊት ወንዶሰን ገብረ ኢየሱስ የሚባል ነበር ምክትል ስራ አስኪያጅ። በመጀመሪያ ቀደም ገና ቋሚ ሳንሆን እንዳልኩ ልጆችም ሆነን አንዳንድ ወንበር በቁጥር ተሰጥቶን ወንዶሰን ገብረ ኢየሱስ ስልጠና ይሰጥ ነበር። የኢትዮጵያ ሬዲዮን እንትን የሚሰራ የነበረ ነው እሱ። ከዛ በኋላ የኛ ስራ አስኪያጅ ነበር እና እነዛን የማይሰሩ ቲያትሮችን እያጠናህ እነዛን ትለማመዳለህ። ያ ኤክስፔሪየንስ ነው፣ ከትምህርቱ አንዱ ነው። ዲሲፕሊኑን ትማራለህ። ከዛ በኋላ ነው እንግዲህ ወደ መድረክ ወደ ቲያትር የተገባው ማለት ነው። እነዛ ነገሮች ካለቁ በኋላ እንጂ ዝም ብለህ በአንድ ጊዜ ስቴጅ ላይ ተንጠላጥለህ አልወጣንም። ስለዚህ ያን ሁሉ ልፋት ስላየን ለመድረክ ደግሞ እኛ መቅደስ መድረክ ነው የምንባለው። አሁን ቤተክርስቲያን ውስጥ መቅደስን እንትን ታደርጋል። ከዛ በላይ እኛ በተለይ ልጆች ስለነበርን እኔ መድረክ ላይ ትሬኒንግ ካለ መድረኩ ብቻውን ሆኖ አላቋርጬ አልሄድም። ስቲል እስካሁን ድረስ ብቻውን ከሆነ አቋርጬ በመድረክ ላይ በምንም ታምር ወይ ልምምድ እንትንህ ከደረሰ ወይ አስፈቅደህ ወይ ደግሞ የግድ የሚያስፈልገው ነው ብቻህን ሪህርሳል ለመስራት እኔ የምትወጣው። እንዴ ልምምድ እንኳን እኮ ስቴጅ ላይ አይደረግም ነበር አብርሃም። ልምምድ የሚደረገው አንተ ቲያትሩ ለመክፈት ሲበቃ ነው የስቴጅ አዳራሽ እንትን ሆቴል አዳራሽ ነው የምትለማመደው። ከዛ በኋላ ነው ሊከፈት አካባቢ ሲበስል ነው እዛ ላይ የምትወጣው። እንዲህ ነበረ ክብር እንዴት እንደሚሰጠው እያሳዩን ነው ያሳዩን። እነሱ ምን ያህል እንደሚያከብሩት ከነ ጸጋይና ከነ አባተ መኩሪያ ከሌላው ብዙዎቹ እንትኖች የበለጠ የለም። መድረክን ደግሞ እነሱ ከኛም የበለጠን የሚያከብሩት። ከነሱ ታዲያ አይተህ አንተ እንዴት ነው መድረክን የማታከብረው? ስለዚህ ሁለተኛ አንድ አክተር ቲያትር የሱ የሚሰራቸው ቲያትሮች ዛሬ ካሉ ለምሳሌ እሑድ ካለ ከአንድ ሰዓት በፊት ከስቴጅ ኋላ ትገኛል። ከስቴጅ ኋላ ተገኝተህ ሜካፕን ተሰርተ ሜካፕ ማን አለ ካለበለዛ ደግሞ የድሮቹ እኛም ራሳችንን እንሰራለን ትሰራለህ። ከዛ በኋላ አልባሳትን ለብሰህ ቁጭ ትላለህ ከመድረክ ኋላ። አንዳንዴ ደግሞ እንደዚሁ እዛው ትጫወት እንደሆነ እዛው ታወራለህ ምናምን። ከዛ በኋላ ልክ አንድ 30 ደቂቃ ሲኖረው ትበታተንና ራስህ ካራክተር ውስጥ ትገባለህ። ካራክተርህን የምታየው ከዛ በኋላ እንጂ እንደዚህ መድረክ እንደፈለገ መውጣት እንደፈለገ መድረክ ላይ መለማመድ አልነበረም። ሁለተኛ አሁን በእኛ ጊዜ ይገርምሃል ክበብ ቁጭ አንልም። ቲያትር ባለ ቀን ሰው በሚገባ ቀን ክበብ ላይ ቁጭ አትልም። ሙሽራ አለ እዛ ቁጭ ብለህ ሊያይ አይገባም። ተሞሽራ እዛ ነው ሊያይ የሚገባው። አልባስህን ለብሰህ እንትን ብለህ ጌታውን ሳይሆን የሚያየው ካራክተሩን ነው መጥቶ ማየት ያለበት። እና ልክ እንዳልኩህ ከአንድ ሰዓት በፊት ተገኝተህ እዛ የስቴጅ አስተባባሪ አለ። እሱ ቼክ ያደርጋል። አክተሩ በሙሉ መሟላቱን ሲያቅ ሪፖርት ያደርጋል። ከዛ በኋላ የቲያትር መከፈቻው ሲደርስ ደውል ይደወላል፣ ትገባለህ። ሁለተኛ አሁን ቅድም እንዳልኩ ቲያትሩ ሲያልቅ ከህዝብ ጋር አሁን ጋጋጋ ተብሎ ይወረዳል። ቲያትሩ እንዳለቀ እንደውም አንዳንዱ ህዝብ ጋር መሀልም ይቀመጣል። አንዳንድ ደግሞ በጣም ዲሲፕሊን ያላቸው አሁንም አሉ። ገብቷል። በጣም ሊከበሩ የሚጋባቸው አርቲስቶች ሊከበሩ እንትን የምላቸው አሉ። እና ከህዝብ ጋር እንዴት ትወጣለህ? 30 ደቂቃ ህዝብ ከወጣ በኋላ ነው ተከትለ ነው እኛ የምንወጣው። ጭር ካለ በኋላ የፈለገ ሰው ቅጠር ሲፈልግ ከዛ በኋላ ያገኝ እንጂ አብረው ተከትለ